ጋይስ እንዴት ናችሁ? ሁሉ ሰላም አለን። ዛሬ ቀኑ ህዳር ታህሳስ 1 2018 ዓመተ ምህረት ነው። አይ ቲንክ ከዚህ ፊት ቭሎግ ሰርቼ አላውቅም እና this will be my first vlog የመጀመሪያ ቭሎግ ይሆናል ማለት ነው። ዛሬ ወደ ቢሾፍቱ እንሄዳለን። ደብረ ዘይት ቢሾፍቱ። እያንዳንዱ ነገር እየቀረስኩኝ ያሳያችኋለሁ ማለት ነው። የመጀመሪያ ቭሎግ ይሆናል። አሁን ሰዓቱ 12 ሰዓት ተኩል ነው ከቤት የወጣሁበት። ጓደኛዬን አሁን እዚህ መንገድ ላይ አገኘዋለሁኝ። አብረን ነው ወደ ቃሊቲ መናኸሪያ የምንሄደው ማለት ነው። ቃሊቲ ነው አይ ቲንክ የሚያዘው መኪና። እያንዳንዱ ሞመንት አሳያችኋለሁኝ። አብራችሁኝ ነው። እሺ አሁን ይኸው ሰዓቱ 8 ሰዓት ከ50 ወይም ደግሞ 10 ጉዳይ ለ3 ነው። አሁን ያለነው ኩሪፍቱ ወተር ፓርክ ነው። መቅረጹ ራሱ ረስቼው ነበረ፣ ጭራሽ እንትኑ ረስቼው ነበር እና የት ነበረን የሚሉትን ነገራቶች ራሱ እንዳለ መንገድ ላይ ቀርጻለሁኝ ብዬ ትዝም አላለኝም። ብቻ አሁን ይኸው 10 ጉዳይ ለ3 ኩሪፍቱ ወተር ፓርክ እንገኛለን። እስቲ ያሉትን ነገራቶች እስቲ ተቀርጸላችኋል። ኩሪፍቱ ወተር ፓርክ ነው ያለነው። እንግዲህ ቀድመን ቁርስ እንበላለን። ቁርስ እዚህ ወተር ፓርክ ሬስቶራንት የሚል አለ። እዚህ ቀድመን ቁርስ እንበላና ወደ ውስጥ እንገባለን ማለት ነው። አብራችሁ ነው። እሺ ለማንኛውም እዚህ ቁርስ እንበላ እንገባ ነበረ። ሆቴል የያዘ ሰው ብቻ ነው ሆቴል ያለ ሰው ብቻ ነው እንትን ያለው ብፌ ነው እንጂ ኖርማል ሬስቶራንት አይደለም ማለት ነው። ያው አናውቀውም ከዚህ በፊት መጥቼ ስለማላውቅ ያው እሱ መጥቶ ያውቅም በቃ ስለማናውቀው እዚህ አይደለም እዚህ ሌላ ቦታ ቁርስ ብሏል ነው። ያው እኛ ሆቴል ስላልያዝን ቀድመን የለም ማለት ነው። ሌላ ቦታ ቼክ እናደርጋለን። ሃሎ እንዴት ናችሁ? ምን ተፈጠረ? ያው እዛው ኩሪፍቱ ስንሄድ ሆቴል አልያዝም ነበር። ቀድመን ቀጥታ ከአዲስ አበባ እንደመጣን ባጃጅ ይዘን ቀጥታ ነበር ኩሪፍቱ የገባ ነው። እዛ ያው ምግብ ምናምን ነገር የለም፣ ግዴታ ሆቴል መያዝ አለባችሁ እዛ ምግብ እንትን ለማለት። ከዛ ምን አደረግን? መጣን ወደ ከተማ ተመለሰን፣ ወደ ቢሾፍቱ መተን እዚህ ጋር አንድ ሆቴል ያዝን። ስሙ ምንድነው አላየሁትም፣ እስቲ በኋላ ቼክ አደርጋለሁ። አንድ ሆቴል ያዝንና አሁን እቃችን ምናምን ነገር አስቀምጠን አሁን ሰዓቱ 4 ሰዓት ወራን አካባቢ ነው። ቁርስ ምናምን በልተን ተመልሰን እንሄዳለን ወደ ኩሪፍቱ ማለት ነው። ኦኬ እሺ ያው አሁን ያው ቁርስ ምናምን ነገር በላልተን 4 ሰዓት ተኩል ሆኗል። ወደ ኩሪፍቱ ልንሄድ ነው። አሁን ቁርስ በልተን መጨረሳችን ነው። ያለውን ነገር አሳያችኋለሁ። ወደ ኩሪፍቱ እንጓዛለን ማለት ነው። ኩሪፍቱ ገብተናል። አሁን ወተር ፓርክ አሪፍ እንትን አለው ብዬ አስባለሁኝ። ያሉት ነገራቶች ውስጥ አብረን እናያቸዋለን። are enjoying አሁን ሰዓቱ 7 ሰዓት ሆኗል እና ያ አሪፍ ጊዜ እያሳለፈን ነው።
ዙሁርም ደርሷል። እንግዲህ አሁን ትንሽ ቆይተን እንወጣለን። ይመቻችሁ። እሺ ያው አሁን 8 ሰዓት ሆኗል ሰዓቱ። እዚህ ከውሃው ነገር ምናምን ነገር ወጥተን ሰጋግደን ምናምን ዝም ብለን ቴብል ምናምን ነገር እንጫወት ነው ዝም ብለን። አሁን 8 ሰዓት ነገር ሆኗል። ከትንሽ ቆይተን ምሳ ምናምን እንበላለን። ያ አብራችሁ ነው። ምን ይባላል? ስለመሸለ ዌል አሁን በቃ ዝም ብለን ጌም ምናምን ነገር ተጫውተን 9 ሰዓት ሆኗል። አሁን ምሳ ልንበላ ነው እና እዛው እስካሁን ከኩሪፍቱ አልወጣንም። 9 ሰዓት ሆኗል። ሶ በዚህ ምሳ እንበላና ወደ ሆቴላችን እንሄዳለን ማለት ነው። ወደ ያዝንበት ሆቴል ወደ ያዝንበት ሆቴል እንሄዳለን። እሺ አሁን ከምሽቱ 1 ሰዓት ላይ ነው ያለነው። ያው ቀናችን አሪፍ ነበረ። አሁን ወደ ያዝንበት ሆቴል ተመልሰናል እና አሪፍ ቀን ነበር ያሳለፍነው። ኩሪፍቱ በደንብ እዛ አሳለፍን። እዛው ምሳ በልተን ምናምን ነገር አሁን ያው መግሪብ አሁን አካባቢ የተሰገደውና መግሪብ ሰግጄ ቁጭ ማለት ነው። አሁን አሪፍ ነበር ብቻ ውሎ። ቢሾፍቱ እንደጠበኩት አይደለም። በጣም የሚጸዳ ከተማ ነው ማለት ትንሽ ከተማ ሆና ጽድት ያለች ከተማ ናት። በቃ በዚህ መልኩ አልጠበቅኳትም ነበር ቢሾፍቱን እና በጣም በቃ ሀገሩን በጣም ነው የወደድኩት። የምሬ ነው። በጣም ደስ የምትል ሀገር ናት። በማታ ራሱ ቫይቡ በጣም ነው ደስ የሚለው። ቆይ በትንሹ ላሳያችሁ። ይሁት በቃ በማታ ራሱ በጣም ነው የሚያምረው እንትኑ እና ያው እንዳልኳችሁ ቢሾፍቱ ደስ የምትል ከተማ ናት። በቃ አነስ ብላ ጽድት ያለች ከተማ ናት ማለት እንደዚህ አልጠበቅኳትም። ወላሂ ጽድት ያለች ከተማ ናት እና ያው አሪፍ ቀን ነበረ ዛሬ። አልጨረስንም ቫኬሽናችንን፣ ነገም ይቀጥላል። ዛሬ ያው ኩሪፍቱ ሄደን ኩሪፍቱ ዋና ልናገኝ አልቻልንም። ዋና ፈልገን ነበረ። አሪፍ ዋና የላቸውም እዛ ኩሪፍቱ። 3 ሰዓትም ረፈደብን። ከዛ በቃ አመሻሽተን ስለወጣን እንትን ማለት አልቻልንም። ነገ የሆነ ቦታ አለ ብለውናል። እዚሁ አካባቢ የሆነ ዋና አለ ብለውናል። ጠዋት ቁርስ ከበላን በኋላ እዛ እንሄዳለን ብለን አስበናል። ከዛ በኋላ ምሳ በልተን ወደ ሀገራችን እንመለሳለን ብለን ያሰብነው የነገ አላማችን እንደዛ ነው። ጠዋት አካባቢ እንሄዳለን እዛ ዋናው ጋር ትንሽ ከመካከርን በኋላ ዋና ምሳ በላልተን እንመለሳለን ማለት ነው ወደ አዲስ አበባ። የነገ ፕሮግራማችን እንደዛ ነው። ግማሽ ቀን እዚህ እንሆናለን ማለት ነው። ያው ዛሬ እንግዲህ እንዳልኳቸው 1 ሰዓት አካባቢ ነው። ማታ እንቆያለን። እኔም ትንሽ ስራ አለብኝ። ፕላስ ማታም ደግሞ ጨዋታ አለ፣ ማድሪድ ከሲቲ ያለው ጨዋታ፣ እሱንም እናያለን ተብለናል። ማታ ትንሽ መቆየታችን አይቀርም። እስቲ ያለው ነገር አሳያችኋለሁ። አሁን ሰዓቱ ለ3:20 ጉዳይ አካባቢ ነው። 2 ሰዓት ከ40 አካባቢ ነውና አሁን ወተን ማኪያቶ ነገር እየጠጣን ነው።
ያው ማታ ትንሽ መቆየት ስላለብን እንደነገርኳችሁ ትንሽ ቡና ነገር መጠጣት አለበት ነቃ ለማለት ማለት ነው። ሶ እንደዛ ላይ ነው ያለነው ማለት ነው። እንዴት አደራችሁ? ሁሉ ሰላም አለን። አሁን ሰዓቱ 1:00 አካባቢ ነው ከጠዋቱ። ትንሽ ቆይቷል ከተነሳን ከእንቅልፍ። ያው ማታ እንደ ጀግና እንግዲህ አረፍደሉኝ ብዬ ማኪያቶን አነገጨጥቼ ገና 4 ሰዓት ከምናምን የተኛሁት። ቀኑን ሙሉ ስንዞር ስለዋል በቃ በጣም ነበር የደከመኝ። 4 ሰዓት ምናምን ኳሱ ሮሳ ጀምር ነው የተኛሁት እና አሁን ያው ጠዋት በቃ 1:00 ሆኗል። ትንሽ ቅትም ቁርሱን አንበላልተን እንግዲህ ወደ ዋናው ቦታ የመሄድ አላማ ያለን ዛሬ እንግዲህ ዴይ 2 ነው ያለውን ውሎ አብረን እናያለን። ሄሎ አሁን ይኸው ሰዓቱ 9:30 ነው። 3:30 ወደ ዋናው ጋር እየሄድን ነው። አሁን 3:30 ከሩም እየወጣ ነው ገና አሁን እና ወደ ዋናችን እየሄድን ነው። እስቲ ዋናው ጋር ያሉት ነገራቶች ደግሞ እያየናቸው እንሄዳለን ማለት ነው። እሺ አሁን ይኸው ሰዓቱ 4 ሰዓት ላይ ያለነው ገብተናል ወደ ዋናው ቦታ። እንግዲህ ትላንትና ቼክ አድርገን ነው የወጣነው ይሄንን ቦታ። አሁን ደግሞ እስቲ እንገባና ውስጥ ያሉት ነገራቶች እናያለን። ዋና በጣም ጀግና ነኝ በዚህ እና ብቻ አሳያችኋለሁ። ውስጥ የዋናን ጉዳይ አሳያችኋለሁ። ኑ እንሂድ። አሁን 6 ሰዓት ሆኗልና ጨረረስን። በቃ ዋና ጨርሼ ምናምን ነገር አሁን ሻወር ምናምን ነገር ወስደን ልንወጣ ነው። ባይሆን የዋና እንትኔን ስነግራችሁ እኔ ዋና ያ ያህል እንትን አይደለሁም፣ በጣም አልችልም ዋና ማለት ዋና እንደመሄዴ ግን ማለት ነው። ዋና ቦታ እንደመሄዴ በጣም መቻል የነበረብኝ ሰው እኔ ከበፊት ጀምሮ ነው ዋና መሄደው ማለት ከበፊት በቃ ስንተኛ ክፍል ጀምሮ እሄዳለሁ። እነዚህ የዋና እንትኖች ግን አልደፍርም እና ያን ያህል ብዙም እንትን አይደለም አልችልም። እና የኔ ትልቁ ችግር ምንድነው መንሳፈፍ ነው። በቃ መዋኘት ምናምን ነገር እችላለሁ ግን መንሳፈፍ አልችልም። መንሳፈፍ ካልቻላችሁ ደግሞ በቃ ትልቅ ስምጥ የሆኑ እንትኖች ውስጥ መግባታችሁ ነው። እና እኔ ችግር እሱ ነው። በቃ መንሳፈፍ አልችልም። መዋኘት ዝም ብዬ በቃ እንደዚህ መሄድ መምጣት እችላለሁ። ነገር ግን መንሳፈፍ ስለማልችል ትላልቅ እንትኖች ውስጥ መግባት አልችልም። ሰው በቃ ዝም ብዬ ዛሬም ቀልጄ እንትን ብዬ ወጣሁኝ። ያው እስቲ መንሳፈፍ አሁን ዋና ገቢ ቆይ ዋና ዙሪያ ዋና ገቢ መንሳፈፍ መልመድ ነው። ዋንስ መንሳፈፍ ከለመድኩ በዚህ ዳይቭም ገባለሁ እና ችግር የለብኝም። ነገር ግን መንሳፈፍ ነው በቃ ያንህን መንሳፈፍ በጣም ነው የሚከብደኝ። አሁን ዋናው ገቢ መንሳፈፍ መቻል ነው። በቃ ዋና ገብቼ መንሳፈፍ ከለመድኩኝ ዋና እችላለሁ ብዬ አስባለሁ። ያ ብቻ እንግዲህ አሪፍ ነበረ ዋናው። ጨረስን። አሁን ሻወር ምናምን ወስደን ምሳ እንበላለን። 6 ሰዓት ሆኗል። አሁን ዙር ከሰገድን በኋላ ምሳ እንበላለን። ከዛ ከምሳ በኋላ ወደ አዲስ አበባ አሁን ጨርሰናል። እዚህ ዋና ገብተን ጨርሰን ሻወር ወስደን ምናምን ሰጋግደን እየወጣ ነው። አሁን ፒራሚድ የሚባል በጣም የሚጸዳ ሆቴል አለ እዚህ ደብረ ዘይት እና እዛ እንሄዳለን። እስቲ በጣም የሚያምር ሆቴል ነው። የሚያምር ሆቴል ነው።
ወይሌው ፒራሚድ ገብተናል፣ ደርሰናል። ፒራሚድ ሆቴል በጣም የሚያምር ሆቴል ነው። ወይሌ በጣም ከጠበቁት በላይ ጽድት ያለ ሆቴል ነው። ቪዲዮ ላይ ያያችሁት ዝም ብዬ ዋና ፓርቱን የቀረጽኩት ነው እንጂ በደንብ አይደለም እንጂ በጣም ጽድት ያለ ሆቴል ነው። በቃ ሁሉ ነገር ኢንተሪየር ዲዛይኑ፣ ቪው፣ እዚህ ጋር የምታዩት ቪው ራሱ በጣም ጽድት ያለ ነው። እስቲ ቪውን አሳያቸው። ቪው እንዳያችሁት ነው። በቃ ሀይቅ ነው የኛውና እዚህ ሀይቅ አጠገብ ነው የተሰራው ሆቴል። እዚህ ደብረ ዘይት ውስጥ ወደ 7 ሀይቆች አሉና አይ ቲንክ ይሄኛው አንዱ ሀይቅ ነውና በቃ በጣም ጽድት ያለ ቪው ቁጭ ብላችሁ ቪውን እየተመለከታችሁ እንትን የቤቱ አሰራር የዚህ የሆቴሉ አሰራር በጣም ለየት ያለ አሰራር ነው። የተለመደ አይነት ዲዛይን አይደለም። በጣም ጽድት ያለ ቤት ነው። ብቻ እንግዲህ እስቲ ያለውን ነገር እያየን እንሄዳለን። እሺ አሁን ያው ከፒራሚድ ሆቴል ወጥተናል። 9 ሰዓት ከ45 ወይም ደግሞ ሩብ ጉዳይ ለ10 ሆኗል። ወደ መናኸሪያ እየሄድን ነው። ከዚህ በኋላ ቀጥታ ወደ አዲስ አበባ ነው የምንሄደው ማለት ነው። እንዴት ናችሁ? ይኸው አሁን ቤት አሁን ገና መግባቴ ነው። ሰዓቱ 12 ሰዓት ከ10 አካባቢ ነው። ቅድም ከሆቴል እዛ እንደወጣን ስልኬ ቻርጅ ዘጋ። በቃ ወደ መናኸሪያ እንሄዳለን ምናምን ካልኩኝ ማለት ስልኬ ቻርጅ ዘጋ። ከዛ በኋላ መንገድ ላይ ያሉት ነገራቶች ምንም መቅረጽ አልቻልኩኝም። አሁን ነው ስልኬን ቻርጅ ያው እንትን ያልኩት። አሁን ቤት ገና መግባቴ ነው። 12 ከ10 አካባቢ ብቻ አሪፍ ነበር። ይሄ 2 ቀን እንግዲህ አሪፍ ቀን ነው ያሳለፍኩት። it was amazing experience። ከዚህ በፊት እኔ ብዙም እንደዚህ የመዝናናት እንትን ያለኝ ሰው አይደለሁም። ማለት ያ መዝናናት ላይ ያን ያህል አይደለሁም። በቃ ስራ የምን መዝናናት ነው ምናምን አይነት የምል አይነት ሰው ነኝ ነበርኩኝም፣ ስቲልም እንደዛ አይነት ሰው ነኝ። ነገር ግን አንዳንዴ እስቲ ዋይናት ምናምን ብዬ ነበር የወጣሁት እና it was good አሪፍ ኤክስፒሪየንስ ነበርና አም ሹር ደግሞ ቀጣይ በሰፊ ይመለሳል። ቢሾፍቱ አንደኛ ቅርብ ነው በጣም። ከዛ ስንወጣ ራሱ አሁን ስንት ሰዓት ነው? 10 ሰዓት መሰለኝ። ከዛ ስንነሳ ያው ቤት ስገባ 12 ሰዓት። ቃሊቲ ስንገባ እንደውም ቃሊቲ ስንደርስ 10 ተኩል አካባቢ በ30 ደቂቃ ምናምን የደረስነው እና በጣም ቅርብ ናት። እና አንደኛው ቅርብ ናት፣ ሁለተኛ በጣም የምታምር እንትን ናት ከተማና፣ ሶስተኛ ብዙ መዝናኛዎች ያሉባት ናትና አምሹር ደግሞ ድጋሚ በሰፊው እመለሳለን ብዬ አስባለሁ። አሁን እንግዲህ በትራንስፖርት በምናምን ሄድ ነው። ቀጣይ ደግሞ ስንሄድ ብዙ ነገር አስፍተን በጀት አስፍተን መንቀሳቀሻ አስፍተን ብዙ ነገር አስፍተን በሰፊ እንደመመለስ ቢሾፍቱ ግን እርግጠኛ ነኝ ኢንሻአላህ። ያው እንግዲህ ትላንትና ማለትም ትላንት ሮብ ጠዋት 12 ሰዓት ከምናምን የወጣው ልጅ ከቤቴ ያው አሁን ሐሙስ 12 ሰዓት ምናምን ቤት ገብቻለሁ እና በጣም አድካሚ ቀን ነበር የምርዛ። አሁን ራሱ በቃ የለውኝም። ትላንትናም ዛሬም በጣም ስንሽከረከር ስለነበረ በጣም ነው የደከመኝ በጣም። ነገር ግን በጣም በሚያሳዝን ሁኔታ አሁን መተኛት አልችልም፣ ማረፍ አልችልም። ይህን 2 ቀን ኦልሞስት ኦፍ ነበርኩኝ ከስራ ማለት ምንም አይነት ስራ አልሰራሁም እና ለነገ መድረስ ያለባቸው ለቅዳሜ ለእሑድ መድረስ ያለባቸው የሀገር ስራዎች ነው ያሉት። ዛሬ ማታ በጣም በሚያሳዝን ሁኔታ መተኛት አልችልም። አሁን እንደውም ትንሽ ቆይቼ ቡና ልጠጣ ልወጣ ነው። ደግሞ የሚያናድደው ምንድነው እኔ ቡና አልጠጣም እና ማታ ለመቆየት የማድረገው ነገር ምንድነው ቢያንስ ስፕሪስ ነው የምጠጣው፣ ሻይ በቡና ማለት ነው። እሱን ማድረግ የምችለው ቡና ስለማልጠጣና አሁን ትንሽ ቆይቼ ስፕሪስ ጠጥቼ እመጣለሁ። ከዛ ደግሞ ማታ በቃ ስራ ማምሸት አይቀርም። ማታ ግዴታ ነው እንዳልኳችሁ ለነገ መድረስ ያለበት እንትን አለና እንግዲህ የመዝናናት ሰዓታችን አልቋል። አሁን ወደ ስራ ነው የምንገባው ማለት ነው። ማታ በጣም እናረፍዳለን። ብቻ እንግዲህ የ2 ቀን የቢሾፍቱ ቭሎግ ይሄን ይመስል ነበር። ጄኒን የሆነ ቭሎግ ነው የሰራሁላችሁ። ምንም ሳክስ ያልተጨመረበት መጋነን ያልተጨመረበት እያንዳንዱ ነገር አሳይቻችኋለሁ። በትክክል የሆነ 2 ቀን እንደዛ ነው ያለፈው። ሰው እንዳልኳችሁ ደግሞ ኢትስ ማይ ፈርስት ቭሎግ። ከዚህ በፊት እኔ ቭሎግ ሰርቼ አላውቅም። ይሄ የመጀመሪያ ቭሎግ ነው። አሪፍ እንደነበር ተስፋ አደርጋለሁ። ቭሎጉ ከተመቻችሁ ኮሜንት ላይ አሳውቁኝ። ወይም እስካሁን ሰዓት ድረስ ደግሞ ያላችሁ ሙሉ ቪዲዮን የጨረሳችሁ እስካሁን ሰዓት ድረስ ኮሜንት ላይ ፊኒሽ ብላችሁ ጻፉልኝ። የጨረሳችሁ እንዳቃችሁ ማለት ነው እና ፊኒሽ ብላችሁ ጻፉልኝ።
ቭሎግ ከተመቻችሁ ማሳውቁኝ። ለሌላም ጊዜ እስቲ ቭሎግ የመስራት እድሉ ይኖረኛል። አሪፍ ፊድባክ አገኘሁኝ። ይመቻችሁ።